ይታየው ነው ምክንያቱም እኔም አንተም ጧት ከቤታችን ወጥተን በተገቢ ሁኔታ ሰላማችን ተጠብቆ ከቤታችን ወጥተን ማታ ቤታችን ሰርተን ውለን በቃ ማታ እንገናኛለን በሰላም ዋል ወይም ለምሳ ምን ገባ ከሆነ በቃ በምሳ ሰዓትማ አመጣለሁ ስራዬን ሰርቼው እየመለሳለሁ ውዬ ማታ ደግሞ መጥቼ እንገናኛለን ከልጆች ከሚስት ከቤተሰብ ጋር ስትለያይ እንደዚያ ተባብለን ስትለያይ ግን የምትገባ ወደ ሲስተሙ ነው ወደ ስርዓቱ ነው የምትገባ ወደ ስርዓቱ ስትገባ እንደ ሰው ሁሉን ነገር 100% እርግጠኛ ባትሆንም በርግጥ ጸሎት አድርገህ ተወጣ ይሆናል እንደ እምነት በሰላም ያሳደርከኝ በሰላም አውለ ብለህ ትወጣለህ ግን በርግጥ የምትተማመንበት ነገር ደግሞ አለ አይ ፖሊስ አለ መንገድ ላይ ማንንም ይዞ አያስቀርኝም ከመሄድበት ከስራ ቦታ ህግና ስርዓት አለ ያንንና ህግ ስርዓት ደግሞ የሚያስከብር የመንግስት አካል አለ ይሄን የሚያደርግ ያው አውቶቡስ ተጣጣ መንገድ ላይ ቆመ ታማራራለ ታክሲ የለም እንዴ እነኚህ ትራፊኮች የሉም እንዴ ሲዘጋጋ መንገድ ሲዘጋጋ ምንድነው መንግስት የለም እንዴ ይሄ ተዘጋጋ እኮ ትራፊክ የለም እንዴ ብለህ ትጠይቃለህ ሲኖር ግን በሰላም ትሄዳለህ ትራፊኩ መጥቶ ፈታፈታ ሳይያደርግና የትራፊክ ጽንቅንቁ ተፈቶ ጎሽ ትራፊኩ መጣ አሁን መሄድ ይችላል ብለህ ስትል የምትተማመንበት አለ ማለት ነው ተስፋ የምታደርገው የምትተማመንበት አካል አለ ማለት ነው የትራንስፖርቱም ጠፋ አውቶቡስ ጠፋ ታክሲ ጠፋ መንግስት ምንድነው የሚሰራው ይሄን አመጣም እንዴ የምንለው አካል አለ መንገዱ ሲቆፈር ሁሉ እንዴ ይሄ መንገዱ እኮ ተቆፈረው እኮ ይሄኛው መንገድ ተዘጋ እኮ አዎ ተዘጋ እንላለን እንጂ እዚህ ቴሌ ደግሞ መብራት ኃይል እንዴ ይሄን ሁሉ የምንለው የሆነ ይሄን ሁሉ የሚያቀነባብር ስርዓት አለ ማለታችን ልክ ሰውነታችን የሚመራው አንጎል እንዳለ ሁሉ የከተማችን አንጎል ደግሞ አዎ እግር ሲታመም እኮ እንዲያውን ቆንጠጥ ባደርግ ይሰማሃልና ልክ ምን ታደርጋለህ ሪአክት ታደርጋለህ እኮ ወይ እጅን ተሰነዝርና እጅን ተመታለህ ወይ እግርህን ተስባለህ ይሄን እንድታደርግ የሚያደርግ ስለምትሰማ ነው ተሰማለህ ማለት አንጎል ስለሚሰራ አንድ ከተማም ውስጥ አንድ አካባቢ ላይ ችግር ሲፈጠር እንዴ የለም እንዴ መንግስት እንዴት ነው ይሄ ነገር የተበላሸ ምንለው ያንን መስማት ያለበትና የሚሰማ መንግስት አካል ስላለ ነው መዘጋጃ ቤት የምንለው ማለት ነው ስለዚህ በከተማ ውስጥ ስንኖር እንደ ከተማ ነዋሪ በሲስተም ውስጥ ነው የምትኖረው በስርዓት ውስጥ ነው የምትኖረው በጣም በተወሳሰበ ስርዓት ውስጥ ነው የምትኖረውና እዚህ የተወሳሰበ ስርዓት ውስጥ ስትኖር ደግሞ አንተም የተወሳሰበ ስርዓት ውስጥ ለመኖር የተመቸህና የዚያን ብቃት ያለ መሆን አለብህ ማለት ነው ስለዚህ ወደ ከተሜነት ስትመጣ ከተሜነት የሚያሰኘ ከተሜነት ደረጃ የምንለው ዝም ብሎ ከተማ ውስጥ መኖር ሳይሆን ለዚያ ለስርዓቱ ተገዢ ሆነ በስርዓቱ ውስጥ መንቀሳቀስ መቻል ስርዓቱንም ማበጀት መቻል ስርዓቱንም የሚያበጀው የከተማ ነዋሪ ነው ስርዓቱንም ማበጀት መቻል በስርዓቱ ውስጥ መንቀሳቀስ ስትችል ነው በርግጥ መጀመሪያ ዲሲፕሊን እንደሆነ ስርዓት ኖሮ በአንድ ስርዓት ውስጥ መንቀሳቀስ ትጀምርና ያ ስርዓት ደግሞ የተሻለ ስርዓት እንዲሆን የትራንስፖርት ስርዓቱ የትምህርት ስርዓቱ የጸጥታው ስርዓቱ የመኖሪያ ቤት ስርዓቱ የከተማ ጽዳት ስርዓቱ የስፖርትና እንቅስቃሴ ስርዓቱ የከተማ አስተዳደር ስርዓቱ ወዘተ በእነኚህ ስርዓቶች ውስጥ ራስ ገብተ ኢንጌጅ ሆነ የዚያ ስርዓቱ አካል ስትሆን አንደኛ በስርዓቱ ውስጥ ተተዳደራለህ ሁለተኛ ስርዓቱ ችግር ሲኖርበትም ያንን ችግር ለመቅረፍ የራስ አስተዋጽኦ ያደረግክ ትሄዳለህ ማለት ነው ስልጡን ማህበረሰብ ስልጡን የከተማ ነዋሪ የምንለው ነገር እዚያ ውስጥ ገብተን እዚያ ስርዓት ውስጥ ገብተን እዚያ ስርዓት ውስጥ ያለን ሚና ደረጃ ነው የሚለየው ማለት ነው እንደዚህ ብለን ይሄንን ስታነሳ ሁለት ነገር መጣብኝ አንደኛው ልካው ሲስተም በሰው ሰውነት እንደመሰልከው አሁን እኔ ሰውነት ውስጥ ባዮሎጂ ድሮ ስማር ብዙ ሲስተሞች አሉ እነዚህ ሲስተሞች ደግሞ አቀናጅቶ የሚመራ ደግሞ ለአላይ የሆነ ስርዓት ደግሞ አለ ሪስፓይራቶሪ ሲስተም የሚባል የትንፋሽ ስርዓት የሚመራ አለ የነርቨስ ሲስተም አለ ብለድ ሰርኩሌሽን ሲስተም የተማርኩት እና ዳይጀስቲቭ ሲስተም እነዚህ ሁሉ አቀናጅቶ የሚመራ አለ እንግዲህ በከተማ ውስጥም ሳይው እንደዚህ ነው ያስተዳደሩ ሲስተም የጸጥታ አጠባበቅ የጽዳት አጠባበቅ የትራፊክ ስርዓቱን እነዚህ ሁሉ የሚመራ ደግሞ ማዘጋጃ ቤቱ አለ አሁን አንዳንድ ጊዜ አንዳንድ ሰው ጭንቅላቱ ቦዲው ማዘዝ ሲያቀተው እግሩ አልታዘዝ ይሏል ፓራላይዝድ ይሆናል ወይም ብለድ ሰርኩሌሽን አንዳንድ ጊዜ ደግሞ ሲስተሙ ማዘዝ ሲያቀተው ካንሰር ሴል እንደምንለው የራሱ ሰውነት ራሱ ኤነሚ ጠላት ሆኖ መዋጋት ይጀምራል ከተሞችም እንዲህ አይነት ባህሪ ያላቸው ማለት ነው አሁን ከተማችንን ሳይው ትክክል ይሰራል ትላለህ ጭንቅላታችን ላይ የከተማችን ጭንቅላት እንደው ችግር ምን ታየው ትራፊክ ሲስተሙ ውስብስብ ሆኖ አላንቀሳቀስ ሲል ታያለ የመንገድ የግንባታ ስርዓቱ ነዋሪ ሲያወቅ ታያለ
የተለያዩ አይነት የፓርኪንግን ብታይ የጋርደን የጽዳት አጠባበቁ ስታይ ለምንድን ነው ከላይ ያለው አካል አለመስራቱ ነው? ሴሎቹ ስራቸውን አለማወቃቸው ነው? ምክንያቱ ምንድን ነው? አንደኛው ጥያቄ። ሁለተኛው ጥያቄ አንድ ላይ ያያይዤ የምጠይቅህ እንግዲህ ከተሜ ማለት በዚህ ውስብስብ ስርዓት ውስጥ የራሱ ሚና አውቆ ኃላፊነቱንም መብቱንም አውቆ የሚንቀሳቀስ የተወሳሰበ አይምሮ ያለው ሰው እንደማለት ነው አይደል? የሰለጠነና ውስብስብ በጣም ሲቪላይዝድ የሚባለው ሰው ማለት ነው። እንደ አዲስ አበባ አይነት ከተሞች እንዲህ አይነቱን ሰው ገና ፈጥረው ሳያበቁ ደግሞ አዲስ ገቢ ደግሞ በየአመቱና በየወሩ ደግሞ ከገጠር እየፈለሰ የሚመጣው የከተማ የኑሮ ስርዓትን ገና በደንብ ያልሰለጠነው ኃይል ደግሞ አለ እና እንዴት ነው መቼ ነው የሰለጠነ የከተማ ነዋሪ ሊኖረን የሚችለው? በእንደዚህ አይነት ከተሞች ስርዓቱን ተረድቶ በዛ ስርዓት ውስጥ የራሱን ግዴታና መብት አውቆ በትክክል የሚንቀሳቀስ ስልጡን ስነልቦና የከተሜ ስነልቦና ያለው ሰው ሊኖረን ይችላል ወይ? ሁለት ጥያቄ ነው። እሺ ሁለተኛውን ጥያቄ ያዛትና እናቆያት እሷን በሁለተኛው ልምጣበት እንዳይቀላቀሉ ብዬ ነው። ሁለተኛው ጥያቄ እቺ መቼ ነው ማህበረሰቡ በሙሉ የሰለጠነ የሷል ደረጃ ላይ እንደርሳው እምንለው የምትለዋን እሷን አቆያትና ቅድም ያነሳሃት በአንድ አጠቃላይ ሲስተም ውስጥ የተለያዩ አካላት የየራሳቸው ድርሻ አላቸው። አንዱ ጋር ሰራ ይላል፣ አንዱ ጋር ይደነቃቀፋል ያልከው ነገር አለና እሷ ላይ አንድ ስንተኛ ክፍል እንደሆነ ተረስቶኛል። እንደ ባዮሎጂ አስተማሪ ያጫወተኝ ጨዋታ ላጫወት እዚህ ላይ ያችንም ማነሳት አሁን ካነሳት ነገር ጋር ስለምትዛመድልኝ ነው። ስለ ቅንጅት ጉዳይ ምን ሆኑ አለ መሰለ የሰውነት አካሎች ስብሰባ ያዙ እና ለመሆኑ ማን ነው የበላይ የሚል ነገር ተነሳና እግር ተነሳና እኔ የትም አገር ሳካልልም ብሎ የምትፈልግበት ቦታ ማደርሰው ሁላችሁንም ተሸክም የሚሄድ ይሄንን ማድረግ ይሄንን ደከመን ሰለቸኝ ሳይል የፈለጋችሁበት ቦታ ማደርሳችሁ እኔ ነኝና እናንተ አለቃ መሆን ያለብኝ ነው ብለዋል። እጅ ደግሞ ተነሳና ተው እንጂ እግር አንተ ተሸክመ ብትወስድብኝም ግን ህይወትን ማቆየው ሰርቼ ማበላ ያንን አንስቼ ፈልጬ ቆርጬ አርሼ ነግጄ ማበላ እኮ እኔ ነኝ። እጅ በመኖር ማጎርስ ለኛል አንድም ሰጠ እኔ ነኝ። አይን ተነሳ እንዴ እጅ እግር ወዴት ነው የምትሄዱት? እኔ ባላይ ኖሮ እኔ አይደለሁም እንዴ አይቼ በዚህ ጋና በዚህ ጋር እዚህ ጋር አደጋ አለ እዚህ ጋር ትክክለኛ ይሄ ገደል ነው ይሄ ዳገት ነው ብዬ መመራ እኔ አይደለሁም እኔ ነኝ እንጂ አለቃ መሆን የለብኝ። ጆሮ ተነሳ እኔ ነኝ እንጂ ሰምቼ አዳምጬ ሁሉ ምሰራው። ጥርስ ተነሳ እኔ በልቼ ወደ ጨጓራ ባልክ ጨጓራ ተነሳ እኔ ፈጭቼ ወደዚያ ባላሰራጭ ሁሉ የሰውነታችን አካላት አንጎል መጨረሻ ላይ ተነሳና ምንድነው የምትቀልዱት? እኔ አይደለሁም እንዴ የምቆጣጠራችሁ የምመራችሁ ሁላችሁንም ይሄንን ማድረግ ያንንም ማድረግ እኔ አይደለሁም እንዴ? ምን ነካችሁ? እንዴት እናገራላችሁ? እኔ ነኝ እንጂ አለቃ። ሁሉ እንዴ ተነጋገሩ ጨረሱና ሲሉ ውይይቱ ጋለ ሄደና አንደኛው የሰውነት አካል ያሁን ብናገርም እኮ ከመጤፍ የሚቆጥረኝ የለም ጉዳይ የለም ባኮርፍ ይሻለኛል አለና አኮረፈ። የሥራ ማቆም አድማ አደረገሱ። በኋላ ያ ሁሉ የሚለፈልፈው ወዲያውዲ የሚዟዟረው አይን እንዲ እየተሯጨ የሚናገረው እጅ የሚንቀሳቀሰው እጅ እግር ወዲያውዲ የሚለው አፉ ቅድም የሚናገረው አንደበት ሁሉ ተዘጋ። ጸጥ የሰውየው አካላት እንዲ የተወጣጠሩ እየተጨነቁ ሄዱ። 2-3 ቀን ሆነ ተጨነቀ። አይን ብልጠት ፍጥጥ ሊሞን ምንድነው የደረሰው? ምን ጉድ መጣ? ምን ሆነ ብለው መጨነቅ ሲጀምሩ ዞር ብለው አየት ሲያደርጉ ፍንጢጣ ስራውን አቁሟል። ቆሻሻ ላስወጣለ ተወጠረ ሰውነት አገር በሙሉ ተወጠረ። ምንድነው አንተ አስወጣ እንጂ ይሄን ቆሻሻ ለምንድነው ዘግተህ ይገብ? መች ስብሰባ ጠራችሁኝና ማን አናገረኝና አንተ ደግሞ ከማን ከመጤፍ ይቆጥረን
ለዚህ ነው የዘጋሁት ነው። ስለዚህ ከምንሞት እውቅና እንሰጣለን አንተ ላቃችሁ ነው ተባለና ሰላም ወረደና እሱም ስራውን ሰራ መጀመረ ሰውየው ጤናውን አገኘ ይባላል ብሎ እቺን ተረት አወራኝና ምን ለማለት ፈልጌ ነው ቅድም በመጥለው የከተማ ሲስተም ውስጥ የከተማውን ጽዳት የሚጠብቅ አካል አለ የከተማውን የትራንስፖርት ስርዓት የሚያደራጅ አለ የከተማውን ጸጥታ የሚጠብቅ ፖሊስ አለ የንግድ ስራ የሚሰራ ነጋዴው አለ ውሎ የሚገባ ለገበያ የሚያቀርብ ግንባታ የሚያካሂድ አካል አለ የውሃ አቅርቦት የሚያቀርብ አለ የምግብ አቅርቦት የሚያቀርብ አካል አለ መብራት የሚያቀርብ አለ የግንኙነት መስመር የሚዘረጋልን የቴሌኮሙኒኬሽን በርካታ እልፍ አላፋት ብዙ ሲስተሞች ናቸው ከተማ ውስጥ ያሉት እነኚህ ሁሉ አካላት አንዳቸው ለአንዳቸው በከበሬታ በተዋውቅ አንዱ ያለ አንዱ መኖር እንደማይችል ዋጋ ሰጥቶ ተከባብሮ መኖር ማለት ነው አንድን ጤናማ ሰው ጤናማ የሚያሰኘው ለሁሉ አካላቱ እኩል ዋጋ የሚሰጥ ይሄኛው አካሌ አስፈልገኝም እኮ የኛው ደካማ ነው የጠንካራ ነው ሳይል ለሁሉም አካላቱ እኩል ሰጥቶ አሁን ስትታጠብ ሁሉ ነገርን ነው የምትታጠው እጅን ታጥበህ እግርን አጥተው ሆድን ታጥበህ ጀርባህን አጥተው ፊትን ታጥበህ ጭንቅላትን አጥተው ሁሉን ነገር ስትታከምም እንደዚያው ነው አይ እግሬ ደካማ ስለሆነ እግሬን አላሳክመውም አትልም እግር ቢታመም አይን ቢታመም አይኔን አላሳክመውም አትልም ያኮርፋል ስለዚህ ሁሉ የከተማ ስርዓት ውስጥ ያሉት አካላት በሙሉ እኩል አስፈላጊነት አላቸው እኩል ጠቀሜታ አላቸው ያለ ጠቀሜታ የተፈጠረ የከተማ አካል የለም ሁለተኛ ያነሳው ጥያቄ ላይ እንዳልከው መቼ ነው እንግዲህ እዚሁ ላይ የከተማን ላይ ሳንሄድ አሁን የከተማችንን አሰራር አይተን የከተማችንን ስርዓት አካሄድ አይተን እነዚህ ሁሉ ስርዓቶች ተናቦ የሚሄዱበትን አካሄድ አይተን ስርዓት ባይኖር አብረን አንኖርም እንዳልከው ግን ስርዓቱ የጎደለው ነገር እንዳለ የሚታይ ነገር አለ ማለት በጊዜ በፈለከው ሰዓት የፈለከው ቦታ መድረስ አስቸጋሪ ሆኗል የሆነ ቦታ ላይ ደርሰህ መኪናህን አቁመህ የምትፈልገው ቦታ መባል አስቸጋሪ ሆኗል በእግር ልሂድ ብትል በእግረኛ ብትሆን ጥሩ የእግር መንገድ ኖሮ በጥላ ውስጥ ሆነ ሽታ ሳይሸት ሳትጉላላ በእግር እንዳትሄድ የማይመች ብዙ ነገሮች አሉ እንግዲህ ብዙዎቹ ነገሮች ስናያቸው ማለት ነው የመብራት ስርዓቱን ብታይ እየሰራህ ያለ ዲስፋንክሽናል ሆኖ ድንገት ይቋረጥባል የጽዳት ስርዓቱ ብታይ እንዲህ አይነት ነገሮች አሉት ይሄ ምንድነው አሁን አንተ እንደ ፕላነር ስታየው ከፕላኒንግ መነጽር የቱ ጋር ነው ችግሩ ያለው እያንዳንዳቸው የከተማው ብልቶች አካሎች ናቸው ችግር ያላቸው ወይስ የሚያቀናጃቸው አካል ነው ወይ ሁለቱም ናቸው ወይ ውስጥ ያሉት ሴሎች ናቸው ምንድነው እስቲ እንዴት ነው ሁሉም ነው እኔ የሁሉም ቅንብር ነው የሚመስለኝ ለምን ቢባል አንዱ ለሁሉም ሁሉም ለአንዱም ተጠያቂ ስለሆነ ማለት ነው እንጂ ያኛው ነው እዚያሽ ጋነች ብለን ጣታችንን የምንቀስርባት ቦታ ያለች አይመስለኝም ምናልባት ጣት መቀሰር ቢኖር ያንን ነገር በጋራ እንዴት እናስተካክለው ለማለት ነው ችግሩ ያለበትን ነገር ካወቀን ማለት ነው ስለዚህ ቅድም እንዳልኩት እንደ ስርዓት እንደ ሲስተም ስለሆነ የምንኖረው እግር እንዲሰራ ለማድረግ የእግር ጉዳይ ብቻ አይደለም እግርን እንዲሰራ የሚያደርገው የልብ ጉዳይ ነው የሳምባ ጉዳይ ነው የአፍ ጉዳይ ነው የአፍንጫ ጉዳይ ነው የአይን ጉዳይ ነው የጆሮ ጉዳይ ነው የጭንቅላት ጉዳይ ነው የነርቨስ ሲስተሙ ጉዳይ ነው የስፓይናል ኮርድ ጉዳይ ነው የሁሉ ጉዳይ ነው የእግር ጉዳይ ብቻ አይደለም ሁሉም ለአንዱ አንዱ ለሁሉም ይመለከተናል ማለት ሁሉም የማዘጋጃ ቤት ኃላፊነቶች በዜጋነት ደረጃ በከተማ ማሪነት ደረጃ ይመለከተናል የዚህ ከተማ ጉዳይ ጸጥታ ጉዳይ እኔን ይመለከታል የጽዳት ጉዳይ ይመለከታል ትራንስፖርት ይመለከታል ጸጥታ ሲታወቅ መቆርቆር አለበት ራስ ጸጥታ ማወቅ የለብንም ቆሻሻ ሲታወቅም ዝም ብለ ማየት የለም ባለ አቅም አስተዋጽኦ ታደርጋለህ ከአቅም በላይ ሲሆን ባይሆን ለሚሰማው አካል መጮህ እረ ይሄ ጉዳይ እዚህ እየተፈጸመ ነው ማለት አለ ነው ዝም ማለት አትችልም እንደ ከተማ ነው አይደል